ክቡራን ተመልካቾች እንደምን አመሻችሁ። የዕለቱን የአሻም የቢዝነስና ምጣኔ ሀብት ዜናዎች ከዚህ እንደሚከተለው ወደ እናንተ ማድረስ ጀምራለሁ። በቅድሚያም የውጭ ሀገራት ገንዘብ የምንዛሬ ተመናቸውን እንዲሁም የዕለቱን የወርቅና የዕለቱን የነዳጅ ዋጋ እንከታተል። ተመልሰናል ተመልካቾች። 14ኛው ዓለም አቀፍ የንግድ ትርኢት በኢትዮጵያ በይፋ መከፈቱ ተገለጸ። የኢትዮጵያ ንግድ ዘርፍ ማህበራት ምክር ቤት የንግድ ኢንቨስትመንትን ማስፋት ያለመ ከንግድና ቀጠናዊ ትስስር ሚኒስቴር ጋር በመሆን የተለያዩ የሀገር ውስጥና የውጭ ሀገራት ኩባንያዎች የሚሳተፉበት 14ኛው ዓለም አቀፍ የንግድ ትርኢት በይፋ ተከፍቷል። ትርኢቱ ኢትዮጵያን ይግዙ በሚል መሪ ቃል በአዲስ አበባ ለተከታታይ 5 ቀናት እንደሚካሄድም ተመላክቷል። በመክፈቻ ስነ ስርዓቱ ላይ የተገኙት የሀገር አቀፍ ዘርፍ ማህበራት ዋና ጸሐፊ አቶ አፍሪካ ዘለቀም የኢንዱስትሪ ሚኒስትሪ ያዘጋጀው ኢትዮጵያ ታምርት ፕሮጀክት የስራ ዕድል በመፍጠር ሀገራዊ ሀብት በመፍጠር ለአዳዲስ ፈጠራዎች ዕድል በመስጠት እንደ አጠቃላይ የሀገሪቱን ኢኮኖሚያዊ አቅም ለማዳበር ትልቅ አስተዋጽኦ አለው ሲሉ ተደምጠዋል። የአምራች ማህበራትን በመንግስትና በግሉ ዘርፍ የዳበረ ግንኙነትን ለመመስረት እንደሚረዳ ተናግረዋል። የአምራች ዘርፉ እንደ ኢትዮጵያ ባሉ ታዳጊ ሀገራት ከድህነት የመውጣት መንገድ ብቻ ሳይሆን የማህበራዊ መረጋጋትን ለመፍጠር ጉልህ ሚና ያለው ዘርፍ ነው ያሉት ጸሐፊው አምራች ኢንዱስትሪዎች በቂ ምርት አምርተው የሸማቹን ፍላጎት ለማሟላት ያላቸውን ሚና ከፍተኛ በመሆኑ ዘርፉ ትኩረት ሊሰጠው ይገባል ብለዋል። የዘርፍ ማህበራት ምክር ቤቶች ከመንግስት ጋር የሚያደርጉት ውይይትና የስልጠና መድረክ መንግስት ለአምራች ኢንዱስትሪው ዘርፉ የዘረጋቸውን ፖሊሲና አስተዳደራዊ መመሪያዎችን ተገንዝበው እንዲቀላቀሉ ግልጽነትና ተጠያቂነትን ያሰፈነ የአሰራር ስርዓት እንዲሰፍን የማድረግ ድርሻ ይኖረዋል መባሉን አሻም ከንግድና ቀጠናዊ ትስስር ሚኒስቴር ያገኘችው መረጃ አመላካች ነው። በኢትዮጵያ የቱሪዝም ሆስፒታሊቲ መስክ የሰለጠነ የሰው ኃይል እጥረት መኖሩ ተገለጸ። በኢትዮጵያ የቱሪዝም ሆስፒታሊቲ መስክ ላይ የሰለጠነ የሰው ኃይል እጥረት መኖሩን በዘርፉ የተጠና አንድ ጥናት አመላከተ። በዘርፉ ላይ የተደረገውን ጥናት ተከትሎ ውይይት የተካሄደ ሲሆን በተለይም በሆቴልና ቱሪዝም ዘርፍ ላይ በሀገሪቷ የሰው ኃይልና የአቅርቦት ክፍተት መኖሩ ተገልጧል። ጥናቱን ተከትሎ በተካሄደው የቱሪዝም ዘርፍ እቅድ አፈጻጸም ግምገማ ላይ ለታደሙ የዘርፉ ተዋንያን ጥናቱን ያቀረቡት የቱሪዝም ማሰልጠኛ ተቋም ምክትል ዋና ዳይሬክተር አቶ ይታሰብ ስዩም ጥናቱ መሰረት ያደረገው በዋና ዋና የሀገሪቷ ከተሞች ላይ መሆኑን ጠቁመዋል። የጥናቱ ትኩረትም በቱሪዝም ዘርፉ ላይ ባለው የሰው ኃይል ላይ ነው ብለዋል። በተመሳሳይ መልኩ የቱሪዝም ሚኒስቴር የመዳረሻና መሰረተ ልማት ማስፋፊያ ዘርፍ ሚኒስትር ዴኤታ ስለሺ ግርማ ጥናቱን አስመልክተው በሰጡት ማብራሪያ እንደ ሌሎች ሀገሮች ሁሉ ኢትዮጵያን ዋነኛ የቱሪዝም መዳረሻ ለማድረግ በዘርፉ የሰለጠነ ብቁ የሰው ኃይል ማፍራት ይገባል ብለዋል። በሌላ በኩል የቱሪዝም ሚኒስትሯ ሰላማዊት ካሳ በበኩላቸው መንግስት ለዘርፉ የሰጠውን ዕድል በመጠቀም ዘርፉን ማሳደግ አለብን ሲሉ መደመጣቸውን አሻም ከቱሪዝም ሚኒስቴር ያገኘችው መረጃ ያመላክታል። ከዓለም አቀፍ የዜና አውታሮች ወዳገኘናቸው የቢዝነስ መረጃዎች ስናመራ በኒጀር የነዳጅ እጥረት ካጋጠመ አንድ ሳምንት ማለፉ ተነገረም። ኒጀሪያውያን ለሳምንታት በቀጠለው የነዳጅ እጥረት መበሳጨታቸውን በተለያየ መስኩ እየገለጹ መሆናቸውን ዓለም አቀፍ የዜና አውታሮች ዘግበዋል። ለአንድ ሳምንት ያክል የኒጀር ማደያዎች የአካባቢውን ፍላጎት ለማሟላት የሚያስችል በቂ የነዳጅ ሳይኖራቸው መቆየታቸውም በዘገባዎቹ ተጠቁሟል። በዚህም ምክንያት የመኪናዎችና የሞተር ብስክሌቶች ረጅም ወረፋ ማየት እየተለመደ መጥቷል ተብሏል። የኒጀር ፔትሮሊየም ኩባንያ የነዳጅ አቅርቦትን እየገደበ መሆኑ የተገለጸ ሲሆን ይህም በሰዎች የዕለት ተዕለት ሕይወት ላይ ችግር እንዲፈጥር አድርጓል ብለዋል ዘገባዎቹም። የነዳጅ እጥረቱ ወይም እገዳው በትራንስፖርት ንግድና ሌሎች አስፈላጊ አገልግሎቶች ላይ አሉታዊ ተጽዕኖ ማሳደሩ አይቀሬ መሆኑ የተጠቆመ ሲሆን በህዝቡ የዕለት ተዕለት እንቅስቃሴ ላይ አጠቃላይ የህይወት ጥራት ላይ ተጽዕኖ ያሳድራልም ተብሏል። በነዳጅ ለበለጸገች ሀገር ኒጀር የነዳጅ እጥረት ማጋጠሙ ያልተለመደ ነገር ቢሆንም ዛሬ ግን በበርካታ ምክንያቶች የተነሳ በቀን ከ2 ሚሊዮን ሊትር በላይ የሚገመተውን ሀገራዊ ፍላጎት ማሟላት አልተቻለም ተብሏል። አንዳንድ ሰዎች በነዳጅ አስተዳደር ውስጥ ግልጽነት እንደሌለ ያመላከቱ ሲሆን ሙሉ ማብራሪያ ለመስጠት የተገደዱ ባለስልጣናት ሙሉ መረጃ ለመስጠት ፈቃደኛ ባለመሆናቸው እንደ ሀገር የምንገኘው ኪሳራ ላይ ነው ማለታቸውን አፍሪካ ኒውስ ኒጀሪያውያንን ዋቢ በማድረግ ዘግቧል። የኒጀር ፔትሮሊየም ኩባንያ ሁኔታውን በአክሲዮን እጥረት ላይ ቢያሳስብም
ያቀረበው ምክንያት በሁኔታው እጅግ በተጎዱት የትራንስፖርት ኦፕሬተሮች ውድቅ መደረጉን ዘገባው አክሏል። አዲሱ የካናዳው ጠቅላይ ሚኒስትር የሀገራቸው ሉዓላዊነት ከተከበረ በኢኮኖሚ ሁኔታው ከትራምፕ ጋር እንደሚነጋገሩ ተጠቆመ። የካናዳ ጠቅላይ ሚኒስትር ማርክ ካርኒ የካናዳ ሉዓላዊነትን የሚያከብር ከሆነና ስለ ንግድ ሁኔታው በተለመደ አቀራረብ ለመነጋገር ክፍት መሆናቸውን አስቀድመው ከዩናይትድ ስቴትስ ፕሬዝደንት ዶናልድ ትራምፕ ጋር ለመገናኘት ዝግጁ መሆናቸውን ተናግረዋል። ትራምፕ በጎረቤቶቻቸው ላይ የንግድ ጦርነት አውጇል ያሉት ጠቅላይ ሚኒስትሩ ካናዳ 51ኛ ግዛት እንድትሆን ጥሪ ማቅረባቸውን አስታውሰው ጥሪው ካናዳውያንን ያስቆጣ እንደነበር አብራርተዋል። ካርኒ ሀገራቸው ተገቢውን የሉዓላዊነት ክብር ካገኘች በኋላ በተለይም ፕሬዝዳንት ትራምፕ ካናዳ ሉዓላዊ ሀገር መሆኗን ካከበሩ ንግድን በሚመለከት ለመወያየት ፈቃደኛ መሆናቸውን አክለው ገልጠዋል። ከአዲስ ካቢኔዎቻቸው ጋር ቃለ መሃላ የሚፈጽሙት ካርኒ ትራምፕ በሁሉም የካናዳ ብረትና የአልሙኒየም ምርቶች ላይ 25 በመቶ ታሪፍ መጣላቸውን ተከትሎ በሃሚልተን ኦኒታሪዮ በሚገኘው የብረታ ብረት ፋብሪካ ተገኝተው ለጋዜጠኞች በሰጡት መግለጫ ካናዳ ለአሜሪካ ትልቁ የውጭ ብረትና አልሙኒየም አቅራቢ ሀገር መሆኗን ጠቅሰዋል። ጠቅላይ ሚኒስትሩ በሁለቱም ሀገራት ያለውን በዓለም ላይ ትልቁ የኢኮኖሚና የደህንነት አጋርነት መታደስና እንደገና ቢጀመር የተሻለ ይሆናል ብለዋል። አክለውም ፕሬዚደንት ትራምፕ የጣሉት የታሪፍ እገዳ ለካናዳና ለኢንዱስትሪው አስቸጋሪ ይሆናል ብለዋል። ካናዳ በራሷ የመከላከያ እርምጃዎች ምላሽ የሰጠች ሲሆን ዩናይትድ ስቴትስ በብረታ ብረት ላይ የጣለችው ቀረጥ ምላሽ 29.8 ቢሊዮን የካናዳ ዶላር ወይም 20.7 ቢሊዮን ዶላር አጻፋዊ ታሪፍ ለመጣል ማቀዷም እየተነገረ ይገኛል። የካናዳ አዲስ ታሪፍ በብረታ ብረትና በአልሙኒየም ምርቶች ላይ እንዲሁም 9.9 ቢሊዮን የአሜሪካ ዶላር በሚያወጡ የአሜሪካ ኮምፒውተሮችን፣ የስፖርት መሳሪያዎችንና የውሃ ማሞቂያዎችን የሚያካትት ነውም ተብሏል። ይህንን ማድረግ አንፈልግም፣ ምክንያቱም ክፍት ድንበርና ነፃና ፍትሐዊ በሆነ ንግድ እናምናለን። ነገር ግን ይህንን የምናደርገው ምላሽ መስጠት ስላለብን ነው ሲሉ ጠቅላይ ሚኒስትሩ መናገራቸውን የዘገበው አሶሺየትድ ፕሬስ ነው። ክቡራን ተመልካቾች የዕለቱ የአሻም የቢዝነስና ምጣኔ ሀብት ዘገባዎች ተጠናቀዋል።